እኔ እንደ ወንድሜ ነው የሚያይ ምናምን ብላ ሰጣችና አወራ። ከዛ በኋላ 5000 ድራም ሰጣ። ከዛ አላኬም በዛ በልቶ ቀረ። መቼ ነው እንደዛ በልቶ የቀረብሽ? ምን ያህል ጊዜው ነው? 1 አመት ከምናምን ነው። 1 አመት ከምናምን። ልጁ እዛ ስራ ላይ ነው አሁን? አዎ እዛ ስራ ላይ ነው። አዋላ እንትና ከማን ይሰራል? ካርጎ የሚሰራ ሰውዬ ነው። እንደዚህ ልክልሻለሁ ብሎ ብርሽን የመሰለ ምንድን ነው የሚልሽ? አሁን ብርሽን በብር ያስገባሽለት አንቺ ብሩ በአካል ነው መጥቶ የወሰደ። እሱ አይደለም መጥቶ የወሰደ፣ የሆነ ልጁ ልኮ ነው የወሰደ በአካል። ልጁ በጓደኛሽ ነው ብታውቂው? ከዛ በፊት ታውቂዋለሽ በአካል? ኧረ እኔ እሱን አላውቅም። እሷ ብቻ ነው የምታውቅ። እንደወሉባት እሺ፣ በአካል ልጅቷ መጨረሻ ላይ ግን እኔ ኢትዮጵያ ያለ ጊዜ ቤቴ ከማን ትመጣለች። ከዛ በጣም ጓደኛ ነበረን እሷ ማለት ነው። እሷ ብሬ ስለ ልጁ ማለት ነው ነገ ልካለው ከነገ ወዲያ ልካለው ምናምን እያለ 8 ወር ነው ያወራን። ከዛ መጨረሻ ላይ ብሎክ አረገንና በዛ ጠፋ። ከዛ እሷ ከማን እሱ ብሎክ ስራ አረገን፣ እሷ ከማን ብሎክ አረገችና ጠፋች። ቁጥሩን ቀየረችና ጓደኛሽም እንደዛ አደረገች። ላኪ ያለችሽ ልጅ? አዎ። ኦኬ። ምን ያህል ነው የምታውቂያት ጓደኛሽን? አንቺ እንዴት ልታምኛች ቻልሽ? 5000 ድራም እንዴት ስለሰጫቻች? ያው እሷ እኮ እኔ በላይ ትልቅ ሴትዮ ናት። ከማን ትልቅ ሴትዮ ስለሆነች አትዋሽም በቃ ምናምን ብዬ ነው እኔ በሷ እየላኩ በቃ እሷ ስለሚያውቅ። በዚህ አጋጣሚ ከታች ያላችሁት 400 ምናምን ሰዎች እንደዚህ አይነት ታሪክ ስትሰሙ ህጋዊ ባልሆነ መንገድ የላካችሁትን ብር የማስመለስ ስራ ከዚህ በኋላ እኛም እናቆማለን። ማክሲመም በዚህ 1 ወር ውስጥ እውቀት ሰጠናችሁ መስመር ልናስይዛችሁ ነው እንጂ ህገወጥ በሆነ መንገድ ልካችሁ እኛ ብር ማስመለስ ስራ አንሰራም። የወንጀል ተባባሪ መሆን አንፈልግም። አብዛኞቻችሁ በጓደኛ እየተማመናችሁ አንዴ በምታውቁት በስልክ እንደዚህ ብሎኝ አምኜው እንደዚህ አርጌ እዚህ መጥቶ ሰጠሁት እዛ መጥተው ስትሰጪው ለጓደኛው ካሜራ የለም አጠገባችሁ? ካሜራ የለም። አመት ሙሉ ለምን ዝም ማለት ፈለግሽ? ያው እኔ ግን እዚህ መላልኩም እኔ ሰውዬ ከማን መያዝ ሞከረ እዛ ጊዜ ማለት ነው። የሰውዬ ነገርኩና ሰውዬ ይዛሉ ምናምን ብሎ ከዛ እሱ ከማን አወራ። ከዛ ሰውዬ አወራ ነገ ልካለው በቃ ብር ባንክ ቤት ተያዘ ነው ስለተያዘ ነው። እኔ በኋላ እኔ አሁን እጄ ላይ ምንም ብር ስለሌለም ነው ምናምን አለ ሰውዬ ከማን አወራ። ከዛ እኔ ሞ እዛ ቤት ሰዎቹ ጋር ሰውዬ ነገ ጥሩ እኔ ቤት ከመጣ ይዛለው ምናምን ብሎ ነው ብር ውሰጂ ምናምን ብሎ ጓደኞቹን ጠሩና የኔ ጓደኞቹ እሱን ጠርቶ ከዛ እኔሞ እዛ ቀን እሱ ነገ ይመጣል ምናምን ብሎ ነገርና እኔ ሰዎቹ ጋር ተጣልቼ ወጣ እዛ ቤት። ማራቲ ወይ አሁን እሱ የሚኖረው የት ነው? አለኝ አለኝ ነው። አዎ ምንድን ነው የሚሰራው? ስሙ ማን ነው? ሁለት ስም ነው ያለ። አንዱ ስሙ መሀመድ ነው። እዚህ ኢማራት ከመጣ ነው። ከዛ በኋላ ኢትዮጵያ ውስጥ ስሙ በትቻ ነው። ኢትዮጵያ ውስጥ የሚጠራ በትቻ ነው። ግን ኢማራት ከመጣሙ መሀመድ ብሎ ነው የሚጠሩ። ስሙን ተቀየረ እዚህ መጥቶ። ያወቅሽው ይሄንን ተቀየረ ምናምን የሚለውን ማለት ነው? ያው እኔ ማለት ነው ቢሮ ውስጥ ሁለት ወር ነው ስራ ሀጥቼ ማለት ነው ቢሮ ውስጥ የተቀመጥኩ ጊዜ የኔ ደላላ ማለት ነው እኔ ለሳ ነግሬ ሳሞ የነሱ አገር ልጆች ጠይቃ ከዛ እንደዚህ አይነት ሰው ታውቃለች ምናምን ብላ ጠየቀችና ይሄንን የሆነ ፎቶ
የሆነ ልጅ ተላከች እና ይሄ ፎቶ የእሱ ነው ምናምን አለች። ከዛ እኔሞ ፎቶ ላኩና ለሳ ይሄ ልጁ ነው የኔ ብር እየበላ ምናምን ብዬ ነገርኩና ይሄ እኮ እሱ አይደለም ድምፁ ይሄ ስሙ በትቻ ነው ይሄ ልጁ ሌላ ነው ምናምን ብሎ ነገር የነሱ ሀገር ፎቶ እንኳን ተባብራለሁ ምናምን ብሎ ነበረኝ። ከዛ በዛ እኔ ስራ አገኝቼ ወጣው። ኦኬ አሁን ቢሮ የሚታወቅ ከሆነ ኦልሬዲ ይህችን ጓደኛሽም እንግዲህ እንደዛ ከ15,000 ድራም ከላከሽ በኋላ እሷም ስልኳን አጠፋል። ለማንኛውም ይሄ የአንቺ ብር የመመለስ ጉዳይ ያለው ፐርሰንት 20% ነው። ብሩ የመመለስሽ ተስፋ አንደኛ ዶክመንት የለሽም፣ ረጅም ጊዜ ሆኖታል። ይሄ 20% የማግኘትም ተስፋው ምንድን ነው? ልጁን በውስጥ በትህትና አውርተን የላክሽበት በካሽ ነው የሰጠሽው፣ ምንም ማስረጃ የለሽም። ለንጠይቀው የሱ ድምፅ አለ፣ የሱ ድምፅ አለ፣ ተብሰ የሱ ድምፅ አለ። ይመችሽ። ድምፁ መኖር አይደለም ይልሽ ምን አለ መሰለሽ፣ ድምፁ አሁን አብዛኞቻችሁ ብራችንን ሲበላ ሪሲት አለን ትላላችሁ እና ሪሲቱ ቼክ ሲደረግ እናንተ ለሆነ ሰው ልካችሁ የሆነ ሰው ያስገባበት እንጂ ቀጥታ በእናንተ ስም ለዛ ባለው ግለሰብ የገባበት አይደለም። ማስረጃ ሲባል እንደላካችሁ 400,000 ብር የተላከበት በሐዋላ ኦልሬዲ የሆነ ሰው በስሙ እንደዚህ ተደርጎ የገባ ምናምን አይደለም። ሪሲት ሲባል እኔ ተስፋዬ ክንፈ ለሆነ ሰው ስልክ በዛ ሰውዬ ስም ከራሴ አካውንት ወደዛ ሰውዬ አካውንት የገባበት ነው በህግ ፊት ተቀባይነት እንጂ በድምፅ የድምፅ ማስረጃ እንደ አንድ ግብዓት ነው እንጂ ምንም የተለየ ነገር አይደለም። የድምፅ እንትን አለው የሚለውን ነገር ማለት ነው። ግን አሁን ያንንም ነገር ለማድረግ ያለው 20% ምንድን ነው እንጠይቅልሻለን። ስልክ ቁጥሩ ስንት ነው? ቁጥሩ ብዙ ቁጥር አለ፣ ሁሉም ሰጣለሁ። እሺ በቃ ቁጥሩን ይዘሽ ነይ። አሁን አንዱን ቁጥር ይዘሽ ነይ እና እንትና ባለጌ ልጅ ምን አባት ይመስላል። አንዳንድ እንትን ነውረኞች አሉ። ቁጥሩን ይዘሽ ነይ እና ከብዙዎቹ አንዱን እዚህ ጋር አሁን እንደውልለታለን። መልዕክት እናስቀምጥላለን። ተስፍሽ እኔም እርዳታ ማሰባሰብ ልጀምር ነው፣ ሌላ ስራ አላዋጣኝም። አቡ ሳላዲን ባህሩ እርዳታ ማሰባሰብ አሪፍ ነው፣ እንግዲህ መስራት ነው። ግን ከተባነነ በኋላ እና ሁላችንም እንደዚህ ከተጋለጥን በኋላ እንትን ብትሰበስብ አያዋጣም ብራዘር። አሁን በቃ ሰው ባን ነው እና እኔ አመጣብታስ በነገራችን ላይ ሁልጊዜ ላይፍ ስንገባ እዚሁ ነው የምንጠይቅላችሁ። እሺ እነዚህ በላችሁ የሚሉትን እዚሁ ነው የምንጠይቀው። መልሱን በአንድ ቀን እንዲሰጡን እናደርጋለን። ከዛ ውጪ እንትን አንልም። እሺ ንገሪኝ ቁጥሩን። ሲደመር አንድ ጊዜ ሲደመር 971 05 ወይ የስላሴ ልጅ እንዴት ነሽ? 05 44 እሺ 25 25 73 04 እሺ እንኳን አንዴ ሴቭ ላድርገው። ማነው ስሙ? መሐመድ ዱባይ ባሻንዴ እዚህ እንገባና ዋትሳፕ ላይ መሐመድ
ዋትሳፕ የለውም እኮ አለ ዋትሳፕ በጣም ታዲያ ሰይድ ኦኬ ኦኬ እሺ ሰላም ሰላም ወንድማችን መሐመድ እንደምን አለ? ተስፋዬ ይባላለሁ። ተስፋዬ አረርጌው ከጀጎል በጎ አድራጎት ድርጅት ነው የምንደውልልህ። አንድ እህታችን አንተ ጋር ከአመት በፊት ብር እንድታደርስላት 5000 ድርሃም ሰጥቼዋለሁ ብላ ክስ አቅርባለች እና በዚህ ጉዳይ ላይ ሀሳብን እንድትፈልግ ስለፈለግኩና ያንን ነገር ደግሞ በአንተ በኩል መረዳት ስላለብኝ ጉዳዩ ምን እንዳለ ምን እንደተከናወነ እንድትነግረኝ ነው የምፈልጉ። ይህንን መልዕክት እንዳየህ በአክብሮት እጠይቃለሁ። አመሰግናለሁ። እሺ እንግዲህ ያው ሰላም ሰላም ወንድማችን መሐመድ እንደምን አለ? ተስፋዬ ይባላል። ተስፋዬ አረርጌው ከጀጎል በጎ አድራጎት ድርጅት ያው መልዕክት አስቀምጬለታለሁ ኦልሬዲ። እሺ አሁን ተወርጂና ነገ ተመልሰሽ ትመጫለሽ። መልስ ከሰጠን እንነግረውና እዚህ ጠርተን የሚመልስልሽ ከሆነ በፍቅር እንዲመልስልሽ እናደርገዋለን። ሀሳቡን ተረድተን። እሺ ቻው ናናት። እሺ ተብሳይ አመሰግናለሁ። እሺ የምነግራችሁ እንደዚህ